በቤልጂየሟ አንትወርፕ ሐሳባችን እንኳ ሳይቀር የሚሰማ ያህል ጭር ያለው ቀዝቃዛው ምሽት የሚያስፈራ ጸጥታ ሰፍኖበታል። በምድራችን ላይ እጅግ የሚጠበቀው በደህንነቱም አስተማማኝ ነው ከሚባለው የአንትወርፕ ዳይመንድ ማዕከል ሕንፃ ስር የተወሰኑ ሰዎች ማንም ሳያያቸው ልክ እንደ መንፈስ ሆነው ይጓዛሉ። ብዙ ድምፅ የማያወጣው የያዙት ማሽንና ጠቅ እያለ በስሱ ከሚሰማው የሎከሩ ድምፅ ውጪ ምንም የጮኸ አላርም ሆነ ምንም የተሰማ ተኩስ አልነበረም። አየኋቸው የሚል ጥበቃም አልተገኘም። እቅዳቸው ሁሉ ድንቅ ስለነበር ጥላቸውን ሳይቀር የማየት ዕድል ያገኘ ሰው አልነበረም። እና ይህች ምሽት ስትነጋ እርቃኑን ትተውት የሄዱት ካዝና ጉዳይ ዓለምን ያስደነገጠ ክስተት ሆኗል። $100 ሚሊዮን የሚጠጉ ዳይመንዶች፣ ወርቆችና የተለያዩ ጌጦች በቦታቸው የሉም፣ ተሰውረዋል። ኤክስፐርቶቹ ማንም ሊሰብረው ወይም ሊከፍተው አይችልም ያሉት ትልቅ ካዝናም እጁን የሰጠ ይመስላል። ይህንን ሁሉ ያቀነባበረው ጣሊያናዊው ሊዮናርዶ ኖታርባርቶሎም ፈረንጆቹ ዘ ጂኒየስ ወይም በጣም ብልህ ድንቅ ሰው እያሉ የሚያሞካሹት የሚያቆለጳጵሱት ሰው ሊሆን ችሏል። ይህ የዝርፊያ ታሪክ ብቻ አይደለም፣ ነገር ግን የብልህነት የትዕግሥትና የማታለል ክህሎት እንጂ። ሀብት የሰው አእምሮ ምጡቅነትን፣ ፍላጎትም ብልህነትንና ትዕግሥትን የሚጠይቅበት ታሪክ ዘገባችን ነው። ይህ ዓለም ሁሌም የማይረሳው በቤልጂየሟ አንትወርፕ የተፈጸመው የዳይመንድ ስርቆት ነው። ቻናላችንን ሰብስክራይብ በማድረግ ሙሉ ቪዲዮውን በትዕግሥት እንድትከታተሉት ግብዣችን ነው። አብራችሁን ቆዩ። የዓለማችን የዳይመንድ ገበያ የልብ ምት በቤልጂየሟ አንትወርፕ ነው የሚገኘው ቢባል ማጋነን አይሆንም። በእያንዳንዱ ዓመት በቢሊዮኖች ዶላር የሚጠጋ የዳይመንድ ገበያ በዚህችው ከተማ ስር ያልፋል። በዚህችው ከተማ ሊደፈር የማይችል በድንጋይና በኮንክሪት ጸንቶ የቆመው የአንትወርፕ ዳይመንድ ማዕከል ሕንፃ ግርማ ሞገሱን ተላብሶ ቆሟል። ሴኪዩሪቲ ካሜራዎች፣ እንቅስቃሴ የሚለዩ ሴንሰሮች፣ ማግኔቲክ ሴንሰሮች ሊታለፍ እንዳይችል ጥበቃ ሲያደርጉ፣ ካዝናው ደግሞ በቀላሉ እንዳይከፈት 100 ሚሊዮን የሚደርሱ የቁጥር ቅንብሮችን አዋህዶ ይዟል። በአገሬው ሰዎች እንደውም ይህንን የዳይመንድ ማዕከል ከማለፍ የአሜሪካን ወታደራዊ ጥበቃ አልፎ ወርቆቿን መስረቅ ይቀላል ይባላል። ነገር ግን እንዲህ ይሞካሽ እንጂ እንደ እውነቱ ከሆነ ሁሉም የራሱ ክፍተት ወይም ደካማ ጎን አይጠፋውም። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ዝንጥ ያለ አንድ ጣሊያናዊ ወደዛ 24 ሰዓት ወደሚጠበቀው ሕንፃ ገብቶ ፈገግ ብሎ ቆመ። ከሰሜን ጣሊያን ከምትገኘው ቱሪን ከተማ የመጣው የዳይመንድ ነጋዴ ነኝ አለ። አነስተኛ ቢሮም እዛው ተከራየ። ወሩ እንደደረሰ አንድ ቀን ራሱ አያሳልፍም፣ በየጊዜው ይከፍላል። ምንም አይነት ችግር መፍጠር አልፈለገም። ስሙም ሊዮናርዶ ኖታርባርቶሎ ይባላል። ማንም እንዲህ ከላይ እስከታች ሱፉን ገጭ ያደረገው ሰው የሕንፃውን መተላለፊያዎች፣ ሁሉንም ኤሌክትሪክ ገመዶች፣ ሁሉንም ቁልፎችና ካሜራዎች በጥንቃቄና በዝግታ እያጤነ እንደሆነ አላስተዋለውም። ሊዮናርዶ ተራ ሌባ ብቻ አልነበረም። ሌብነት እጅግ የተካነበት ጉዳይ ነው። እንደውም በስርቆት ወንጀል የተራቀቀና የመጠቀ ነው ማለት ይቻላል። በጣሊያን እያለ ራሳቸውን የቱሪን ተማሪዎች ብለው የሚጠሩት የሌቦች ቡድንን መርቷል። በቡድኑ ውስጥ እያንዳንዱ ሰው በአንድ ጉዳይ ላይ
የተራቀቀ ነው። አንዱ አላርሞችን ማጥፋት ላይ፣ ሌላኛው የካዝና ቁልፎችን መክፈት ላይ፣ ሌላኛው ደግሞ ካዝናዎችን የመስበር ጥንካሬ እንኳን ያላቸው ነበሩ። እና እነዚህ አንድ ላይ ተቀናጅተው አውሮፓን ሲዘርፏት ዞረዋል። ነገር ግን የቤልጅየሟ አንትወርፕ ከባድ የቤት ሥራ ነበረች። ስለዚህ አልፈው ገብተው ሐሳባቸውን ካሳኩ ገንዘብ ወይም ሀብት ብቻ ሳይሆን የማይረሳ ታሪክ ፈጻሚ ነበሩ። በዚህ ሕንፃ ላይ የተከራየው የሊዮናርዶ ቢሮ ነገሮችን የሚያጠናበት መስኮቱ ሆነችለት። የጥበቃዎችን ፈረቃ፣ የጽዳት ፕሮግራሙን፣ የብርሃን ሴንሰሮቹን ሥርዓት ወይም ፓተርን ሳይቀር ቀስ እያለ አጤናቸው። በጃኬት ኪሱ ውስጥ ከእስክሪብቶ ጋር አቀናጅቶ የሠራውን ካሜራ ይዞ ስልክ እንደያዘና እንደሚያነጋግር በማስመሰል በድብቅ እያንዳንዱን ወደ ካዝና የሚወስደውን መንገድ በካሜራው ቀድቶ ያዘ። እና በጣሊያን ደግሞ አባሪ ቡድኑ ማንም በማያያቸው ጋራዥ ውስጥ ሆነው ሊታመን የማይችል ነገር መስራት ላይ ነበሩ። ይህም በአንትወርፕ ዳይመንዶችን የሚይዘውን ካዝና ተመሳሳይ ሌላ ካዝና ሰርቶ ማጠናቀቅ ነው። ሰርተው እንዳጠናቀቁም ቀን በቀን በእያንዳንዱ ምሽት ልምምዳቸውን ማድረግ ጀመሩ። እንዴት እንደሚከፈት፣ እንዴት ድምፅ ሳያሰሙ እንደሚገቡ፣ ሳጥኖቹን እንደሚከፍቱና ማንም ሳያያቸው እንደሚያመልጡ ያለ ድካም ተለማመዱ። ትልቅ ዝርፊያ ብቻ አልነበር የሚያቀዱት፣ እንዴት ያለ እንከን ፈጽመውት ያለ ድብዛ ደግሞ እንደሚሰወሩ ጭምር እንጂ። እንደ አውሮፓውያን አቆጣጠር ፌብሩዋሪ 15 2003 ዓመተ ምህረት ነበር። ጸጥ ያለ ቅዳሜ ምሽት ዝናብ በስሱ በአንትወርፕ ኮብልስቶን መንገዶች ላይ ሲጥል ይታያል። በዳይመንድ ማዕከሉ ሕንፃ መብራቶች ድንገት ጠፉ። የደህንነት ካሜራዎችም ጨለማ ሆኑ። ሊዮናርዶና ቡድኑ ልክ ቀዶ ጥገና ኃላፊ ወደ ኦፕሬሽን ክፍሉ እንደሚገባ ደረጃዎቹን እየተምዘገዘጉ ገቡ። ሁሉም እንቅስቃሴያቸው ለብዙ ጊዜ ደጋግመው ሲያጠኑት የነበረ ሲሆን እያንዳንዱ የሚያወጡት ድምፅም የተሰላ ነበር። ጥበቃዎቹ በዛ ከማለፋቸው በፊት ምን ያህል ጊዜ እንዳላቸው ጠንቅቀው ያውቁታል። ከመካከላቸው አንዱ ካሜራዎቹን እንዳይቀዷቸው ሲያደርግ፣ ሌላኛው ማግኔቲክ መቀርቀሪያዎቹን ከፈተ። ሊዮናርዶ በተዘጋጁት እጆቹ ካዝናውን በጥበቡ ለመክፈት ሞከረ እና ካዝናውም ድምፅ ሳያሰማ ተከፈተ። ካዝናው ውስጡ 160 የብረት ሳጥኖችን ይዟል። እያንዳንዳቸውም ዳይመንዶች፣ ወርቆችና ካሽ ብሮችን ይዘዋል። ለሰዓታት ሲሰሩ ቆይተው 123ቱን ሳጥኖች እርቃናቸውን አስቀርተው ሚሊዮኖችን በያዙት ሻንጣዎቻቸው አጨቁ። ሊነጋጋ ሲል ከሕንፃው ወጥተው ወደ ከተማ ገቡና ልክ እዛ እንዳልነበሩ ያህል ተሰወሩ። ጥበቃዎቹ ሰኞ ጠዋት ካዝናውን ሲከፍቱ ያዩትን ነገር ለማመን ከበዳቸው። ዝርፊያ ብቻ ሳይሆን ሊሆን የማይችል ብለው ያሰቡት ነገር እንደተከሰተ ገብቷቸዋልና ነው። ካዝናው በራሱ የጥበቃዎቹ ሁሉ ዘውድ ነው ወይም ቁንጮ ነው ማለት ይቻላል። 2 ጫማ ውፍረት ያለው ሙሉ ብረት በር፣ ትንሿ የሰውነት ሙቀትን እንኳ የምትገነዘብና ሰው እንዳለ በጩኸቷ የምትገልጥ ሴንሰር፣ ትንሽ እንቅስቃሴን እንኳን የሚለይ አላርም፣ እንዲሁም ሌሎች ብዙ መቆጣጠሪያዎች ስላሉት ጠባቂዎቹ እንኳ ብዙ ስጋት አይገባቸውም ነበር። ነገር ግን የሊዮናርዶ ቡድን የሚያደርገውን ዘዴ አላጣም። እንቅስቃሴ የሚለየውን ሴንሰር ትንሽ የፀጉር ስፕሬይ ሲያደርጉበት እንደሚታወር፣ ሙቀት የሚለየውን ደግሞ በስታይሮፎም ሲሸፍኑት የሰውነትን ሙቀት መለየት እንደሚያቅተው
የማግኔቲክ አላርሙን ደግሞ በቀላሉ በአልሙኒየም ወረቀት ማለፍ እንደሚቻል ደረሱበት። አንድ በአንድ እያሉ የካዝናውን ጥበቃ ገነጣጥለው ማለፍ ቻሉ። በኃይል ወይም በረብሻ ሳይሆን በብልሃትና በማስተዋል። እና የመጨረሻ ሙሉ ለሙሉ የተሳካ ሙከራቸውን ካከናወኑ በኋላ የሚዘርፉበትን ትክክለኛ ጊዜ መጠባበቅ ጀመሩ። ዜናውና ሚዲያው ጫካ ውስጥ እንደተነሳ ሰደድ እሳት ወሬውን በአንድ ጊዜ አዳረሱት። የክፍለ ዘመኑ ትልቅ ዝርፊያ ሲሉም አራገቡት። $100 ሚሊዮን የሚሆን ሀብት ድንገት ቦታው የለም። ምንም አሻራ አልተገኘም። ምንም አላርምም አልጮኸም። ፍንጭ እንኳ አየው ያለ የደህንነት አባልም የለም። ጉዳዩ ላይ ኢንተርፖል ገባበት። ወንጀል ምርመራ ላይ የተራቀቁት ኤክስፐርቶች ሳይቀር ግራ ተጋቡ። የሕንፃውን ዲዛይን የሰሩት ዲዛይነሮች እንኳ ሳይቀር እንዴት ይህ ዝርፊያ እንደተፈጠረ ሊገባቸው አልቻለም። ለወራት መርማሪዎች ቢለፉም ምንም ያገኙት ፍንጭ የለም። የጌጦቹ ፍንጭ ሆነ የሌቦቹ ዱካ ሊያዝ የማይቻለው ጉዳይ ሆነ። ከዝርፊያው በኋላ ቡድኑ ወዳዘጋጁት መደበቂያ ቦታቸው ያመራሉ። ምሽቱን በሙሉ ሲዘርፉ የተጠቀሙባቸውን ዕቃዎች፣ ማሸጊያዎች፣ ወረቀቶችና ምሽቱን የበሉት ምግቦች ትራፊ ሁሉ ወደ ቤት ይዘውት ሄደው ከሚጠረጠሩ ከቡድናቸው አንዱ ስፒዲ እያሉ የሚጠሩት አርቆ ሊጥላቸው ያስባል። ከዛም ራቅ ብሎ ሰው አይኖርበትም ብሎ ወደሚያስበው E19 ፈጣን መንገድ አቅራቢያ ያለ ጫካ ገብቶ ትንሽዬ ወራጅ ውሃ ውስጥ ያራግፈዋል። ነገር ግን እንደ አጋጣሚ ሆኖ ማንም አያየውም ብለው ራቅ አድርገው የጣሉት ቆሻሻ መሬት ባለቤት የሆነ ሰው መሬቱን ዘወርወር እያለ እያየ እንዳለ ይህንን ቆሻሻ የሞላውን ቦርሳ ያየዋል። ከዛም ፖሊሶችን ደውሎ ይጠራል። ፖሊሶችም ነገሩን ሲያዩት ማመን ያቅታቸዋል። ይሄ የሚፈልጉት ትልቅ ነገር ነበር። ከዳይመንድ ማዕከሉ የሆኑ ፋይሎች፣ ቪዲዮ ቴፕና የወረቀት ሥራዎች፣ ደረሰኝና ግማሽ የተገመጠ ሳንዱች እንኳ ሳይቀር አግኝተዋል። ፖሊሶችም ወዲያው ማንነቱን ለማጣራት ይህንን ሳንዱች ወስደው ዲኤንኤ ምርመራ ሲያካሂዱ የአንድ ሰው ስም ጎልቶ ይወጣል። ሊዮናርዶ ኖታርባርቶሎ። ይሄ ጂኒየስ ስህተቱ አንድ ነገር ብቻ ነበር፣ ረሃብ። ፖሊሶች ቀጥታ በቱሪን ወደሚገኘው ቤቱ ሄደው ድንገተኛ ፍተሻ ሲያካሂዱ ቦርሳዎችን፣ መሳሪያዎቹን እና የተወሰኑ ዳይመንዶችን ያገኛሉ። ሊዮናርዶም ወዲያው ታስሮ የ10 ዓመት እስር ተፈረደበት። ነገር ግን የሚደንቀው ሌላው ጉዳይ ነው። ዳይመንዶቹ የት እንዳሉ አልተናገረም። እርሱ እንደሚለው ከሆነ እንዳልሰረቃቸውና እርሱ በዳይመንድ ነጋዴዎች ብቻ የተቀጠረ መሆኑን ያደረጉትም ዳይመንዶቹ እንደተሰረቁ በማስመሰል ኢንሹራንሶችን ክፍያውን ለማስከፈል እንደሆነ አስረዳ። የተናገረው ነገር እውነት ይሆን? ማንም አያውቅም። የተሰረቀው ሀብት ሊገኝ አልቻለም። ሰዎቹም ምንም አልተናገሩም እና ካዝናውም እንደገና ቢሰራም ነገር ግን ጠንካራ ታሪኩ ሁል ጊዜ እንደተሰበረ ቀርቷል። ዛሬ የአንትወርፕ ዳይመንድ ስርቆት በታሪክ አስደናቂ ከሚባሉት ዝርፊያዎች አንዱ ሆኗል። ምንም ማስረጃ ያልተገኘለት፣ ምንም የሽጉጥ ድምፅ ያልተሰማበት፣ ምንም ግጭት ያልነበረበት፣ ነገር ግን የተራቀቀ ዕቅድና ትዕግስት እንዲሁም ብልህነት የታየበት ዝርፊያ። በአንትወርፕ የተዘረፈው ዳይመንዶችም አሁን ድረስ ተሰውረዋል። ምናልባት በጣሊያን ተሰውረው ይሆን? ወይስ ምናልባት ቀልጠውስ ቢሆን? ወይ ምናልባት አንድ ምስጢራዊ ካዝና ውስጥ ገብተውም ይሆናል። ማንም ሊያውቅ አይችልም። እኛ እዚሁ ጋር አበቃን። እስከዚህ ከተከታተላችሁን ከልብ እናመሰግናለን። የእናንተ ቪዲዮውን ጨርሶ መመልከት ለእኛ ትልቅ ነገር ስለሆነ እንደዚህ ያበረታቱን።
ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ቆዩን።